ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የመጋቢት 11 የምሳ ሰዓት ዜናዎቻችን ተጀምረዋል ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ ወደ ቀዳሚ ዜና እንሻገር ኢትዮጵያ በዚህ ዓመት 8.4 በመቶ የኢኮኖሚ እድገት ለማስመዝገብ አቅዳ እየሰራች ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ ጠቅላይ ሚኒስትሩ በፌደራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም ሪፖርት መነሻ በማድረግ ከምክር ቤቱ አባላት ለተነሱ ጥያቄዎችና አስተያየቶች ዛሬ ምላሽና ማብራሪያ ሰጥተዋል በዚህም ባለፉት 8 ወራት በእያንዳንዱ ዘርፍ የተመዘገቡ አመላካች ውጤቶች ከታቀደው በላይ ማሳካት እንደሚቻል የሚያሳዩ ናቸው በማለት በግብርናው ዘርፍ አነስተኛ ይዞታ ያላቸው አርሶ አደሮች የሰብል ሽፋን አምና ከነበረበት 17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደጉን ገልጿል በወቅታ ገጠም እርሻ አምና የታረሰው 8.7 ሚሊዮን እንደነበር ጠቅሰው ዘንድሮ 11.8 ሚሊዮን ሄክታር መታረሱን ተናግረዋል አድማጮቻችን ጠቅላይ ሚኒስትር አብይ ለምክር ቤቱ አባላት የሰጡትን ምላሽና ማብራሪያ ሰፋ ያለ ዘገባ በምሽት የዜና ክፍለ ጊዜያችን ይዘን እንቀርባለን የውሃና ኢነርጂ ሚኒስትር ከጋምቢያ ከመጣሉ ጋር ተወያዩ በጋምቢያ የማዕከላዊ ባንክ ተቀዳሚ ምክትል ገዢ ዶክተር አብዱላሂ ሰረጃሎ የተመራ ልኡካን ቡድን በውሃና ኢነርጂ ሚኒስትር በመገኘት ከውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ጋር ተወያይተዋል ሚኒስትሩ ኢትዮጵያ ኃይል ከውሃ የማመንጨት የዳበረ ተሞክሮ እንዳላት አንስተው የታላቁ ኢትዮጵያ ህዳሴ ግድብ በአፍሪካ በትልቅነቱም ሆነ በፋይናንስ ምንጭና ከህዝባዊ ተሳትፎ አንፃር በርካታ ተሞክሮ የተገኘበት ትልቅ ፕሮጀክት መሆኑን አስረድተዋል የህዳሴ ግድብ በመንግስትና በህዝብ የነቃ ተሳትፎ በራስ የፋይናንስ አቅም የተገነባና የህዝቦችን አንድነት ያጠናከረ ታላቅ ፕሮጀክት ነው ብለዋል የታላቁ ህዳሴ ግድብ ግንባታ እንዳይሳካ የተደረጉ ጥረቶችን በሙሉ በጥበብ በማለፍ ግድቡ ኃይል ማመንጨት ጀምሯል ብለዋል ከታላቁ ህዳሴ ግድብ የድርድር ሂደቶች ጋር ተያይዞ ባደረጉት ገለጻ የአፍሪካን ጉዳዮች በአፍሪካን በሚል መርህ የድርድር ሂደቶች የተመሩበት አግባብ ትልቅ ማስተማሪያ ሆኗል በማለት ገልጸዋል የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር ያስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን በወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት ደንብ ማውጣቱ ተገለጸ በደንቡ መሰረት በአዲስ አበባ ንግድና ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታ አለባቸው በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖር በደንቡ ላይ ሰፍሯል ይህን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣት ይጠብቀዋል ተብሏል በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ ከስምሪት መውጣት አሊያም የስምሪትን መስመር ማቆራረጥ 5,000 ብር እንደሚያስቀጣ ተገልጿል የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ የ5,000 ብር ቅጣት እንዳለው ተገልጿል የትምህርት ዘርፍ ሪፎርም ዓላማ ሁሉም ኢትዮጵያዊ ህፃናት ጥራት ያለው ትምህርት እንዲደርሳቸው ማድረግ መሆኑ ተገለጸ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የጠቅላይ ሚኒስትር ጽፈት ቤት ከህብረተሰቡ የተነሱ ጥያቄዎችን ለመመለስ ባዘጋጀው መድረክ ላይ ቀርበው በሰጡት ምላሽና ማብራሪያ ጥራት ያለው ትምህርት ማዳረስ በአንድ ጊዜ የሚመጣ ሳይሆን ጊዜ የሚወስድ ስራ ነው ብለዋል በተለያየ አካባቢ የሚሰጠው ትምህርት የጥራቱ ልዩነት እየሰፋ ከመጣ ፍትሃዊ የትምህርት ተደራሽነት ሰፍኗል ማለት እንደማያስችል ጠቅሰው የትምህርትን ጥራት ተደራሽ ለማድረግ እየተሰራ መሆኑን ተናግረዋል የትምህርት ጥራት ችግር የቆየና ውስብስብ እንደሆነ በመግለጽ ችግሩን መፍታት ጊዜ እንደሚፈልግ አስገንዝበዋል የትምህርትን የጥራት ችግሮች በመለየት ከመምህራን ብቃት ከመሰረተ ልማትና ከትምህርት ስርዓት አንፃር እንዲሁም የተለያዩ ሪፎርሞችን በማድረግ የትምህርት ስርዓት የተሻለ ለማድረግ ብዙ ሙከራዎች እየተደረጉ እንደሆነ አብራርተዋል የመምህራንን አቅም ለማሳደግ ስልጠና እየተሰጠ እንደሆነ አውስተው ባለፈው የክረምት ወቅት 60,000 የሚሆኑ መምህራንና 7,000 ርዕሰ መምህራን ስልጠና መውሰዳቸውን አንስተዋል በሚቀጥለው ክረምት ወራትም 84,000 መምህራን ለማሰልጠን መታሰቡን ጠቁመዋል በተጨማሪም ከመምህራን ጥቅም ጋር በተያያዘም የመምህራኑ ኑሮ ለመለወጥ እየተሰራ መሆኑን ገልጸው የመኖሪያ ቤት መስሪያ ቦታ ለማግኘት ከክልሎች ጋር ንግግር እየተደረገ መሆኑን ገልጿል የተማሪዎችን የትምህርት ፍላጎት ማጣትና ስነ ምግባር ለማስተካከል ያለመ የተለያየ ስራ እየተሰራ መሆኑን አውስተው ከነዚህም ውስጥ ግብረገብ በትምህርቱ ስርዓት ተካቶ መሰጠት መጀመሩን ተናግረዋል የኢትዮጵያ ሰራተኞች ማህበራት ኮንፌደሬሽን ኢሰመኮ የከሰም ስኳር ፋብሪካ የሰራተኞችን የቅጥር ውል ለማቋረጥ የሰጠውን ማስጠንቀቂያ ተቃወመ ኢሰመኮ ፋብሪካው የወሰደው እርምጃ የጥርፊያ መሆኑን በመጥቀስ ውሳኔው እንዲቀለበስና በህጋዊ መንገድ የሰራተኞች መብት እንዲጠበቅ መጠየቁን ሪፖርተር ዘግቧል የርዕደ መሬቱ ቀጣይነት በጥናት ሳይረጋገጥና ከባለድርሻ አካላት ጋር ምክክር ሳይደረግ የስራውን ለማቋረጥ መወሰን ከሞራልና ከሰባዊነት ያፈነገጠ ውሳኔ ነው በማለት ኢሰመኮ ተቃውሞውን ገልጿል ፋብሪካው የሰራተኞችን ውል ከሚያዝያ 12 ቀን 2017 ዓ.ም ጀምሮ እንደሚያቋርጥ ቀደም ሲል የገለጸ ሲሆን በመጠለያ ውስጥ የሚገኙ ሰራተኞች የ2 ወር ደሞዝ እንዳልተከፈላቸው ዘገባው አመልክቷል
በጋምቤላ ክልል በነዳጅ አቅርቦትና ስርጭት የሚስተዋሉ ችግሮችን ለመፍታት ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ ተገለጸ። በነዳጅ አቅርቦትና ስርጭት በሚስተዋሉ ችግሮች ላይ የክልሉ ከፍተኛ አመራር አካላትና የዘርፉ ባለድርሻዎች የተሳተፉበት የውይይት መድረክ በጋምቤላ ከተማ ተካሂዷል። የክልሉ ርዕሰ መስተዳድር አለሚቱ ሞድ በውይይቱ ወቅት እንዳሉት በክልሉ በነዳጅ አቅርቦትና ስርጭት ላይ የሚስተዋሉ ብልሹ አሰራሮች የነዳጅ እጥረት እንዲከሰት እያደረጉ ነው። ችግሮቹን ለመፍታት የዘርፉ አመራር አካላትና ባለድርሻዎች በትብብር ሊሰሩ እንደሚገባ አስገንዝበዋል። ለችግሩ አስተዋጽኦ ባላቸው አካላት ላይ አስፈላጊው ክትትል በማድረግ እርምጃ እንደሚወሰድም አስታውቀዋል። ርዕሰ መስተዳድሯ በነዳጅ አቅርቦትና ስርጭት ላይ የሚስተዋሉትን ችግሮች ተከታትሎ የእርምት እርምጃ የሚወስድ ግብረ ኃይል እንዲቋቋምና በፍጥነት ወደ ስራ እንዲገባ አቅጣጫ አስቀምጠዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የመጋቢት 11 የምሳ ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። የተባበሩት መንግስታት የህፃናት አድን ድርጅት ዩኒሴፍ የእስራኤል የአየር ድብደባ በአንድ ቀን ውስጥ ከፍተኛውን የህፃናት ሞት አስከትሏል አለ። የዩኒሴፍ ኃላፊ ካትሪን ሩሴል ጥቃቱን ተከትሎ የሚወጡ ዘገባዎችና ምስሎች እጅግ ዘግናኝ ናቸው ብለዋል። እስራኤል ባደረሰችው ጥቃት በአንድ ቀን የደረሰ ከፍተኛው የህፃናት ሞት ተመዝግቧል ሲሉም ተናግረዋል። የተባበሩት መንግስታት የህፃናት አድን ድርጅት ጥቃቱን በእጅጉ አውግዞታል። ጥቃቶቹ እጅግ ዘግናኝ ናቸው፣ ከ130 በላይ ህፃናትም ህይወታቸው አልፏል ሲሉ ኃላፊዋ ተናግረዋል። ጥቃቶቹ ህይወት ከመንጠቅ ባለፈ ለችግር ተጋላጭ የሆኑ ዜጎች ላይ ተጨማሪ ጉዳት አድርሰዋል ብለዋል። ህፃናትና ሴቶች ተኝተው በነበሩባቸው መጠለያዎች ጭምር ጥቃት ደርሶባቸዋል። ስለዚህ አሁን ላይ በጋዛ ምንም ደህንነቱ የተጠበቀ ቦታ የለም ነው ያሉት። ኃላፊዋ ጦርነት በአስቸኳይ እንዲቆም ጥሪ አቅርበው ሁሉም አካላት የተኩስ አቁሙን ስምምነት በአስቸኳይ እንዲቀበሉና ሁኔታው የበለጠ እንዳይባባስ ተጽዕኖ ያላቸው ሀገራት ኃላፊነታቸውን እንዲወጡ ጠይቃለሁ ማለታቸውን አናዶሉ ዘግቧል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በዩክሬን የኤነርጂ መሰረተ ልማት ላይ የሚደርሰውን ጥቃት ለማስቆም የተደረገው ስምምነት ምንም ትርጉም ያለው እንዳልሆነ የጀርመኑ የመከላከያ ሚኒስትር ተናገሩ። ፑቲን ማክሰኞ ዕለት ከትራምፕ ጋር ካደረጉት የስልክ ውይይት በኋላ ሩሲያ በዩክሬን የኃይል መሰረተ ልማት ላይ የምታደርሰውን ጥቃት ለ30 ቀናት እንደምታቆም ተናግረው የነበረ ቢሆንም ከዩክሬን ጋር ሙሉና አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኛ አልሆኑም። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ ለጀርመን ብሮድካስቲንግ ዜድኤፍ እንደተናገሩት ይህ ወሳኝ የስልክ ጥሪ ከተደረገ በኋላ በመጀመሪያው ምሽት በሲቪል መሰረተ ልማት ላይ የሚደርሰው ጥቃት አልቆመም ብለዋል። ፑቲን እዚህ ጨዋታ እየተጫወተ ነው፣ እናም እርግጠኛ ነኝ የአሜሪካው ፕሬዝዳንት ሁኔታውን ለረጅም ጊዜ በትግስት ተቀምጠው መመልከት እንደማይችሉ እርግጠኛ ነኝ ሲሉ አክለዋል። በሌላ በኩል ፑቲን የአሜሪካን የ30 ቀን የተኩስ አቁም እቅድ ውድቅ ካደረጉ ወዲህ ሩሲያና ዩክሬን የአየር ላይ ጥቃት የጀመሩ ሲሆን ጥቃቶቹን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ሌሊቱን በፈጸመችው ጥቃት የሲቪል መሰረተ ልማቶችን ኢላማ አድርጋለች ብለዋል። በጥቃቱ ሆስፒታል ሳይቀር ኢላማ መደረጉንም ገልጸዋል። የዩክሬን ሩሲያ ጦርነት እንዲቆም የሚደረገው ንግግር እሁድ ዕለት በሳውዲ አረቢያ እንደሚቀጥል የተገለጸ ሲሆን ትራምፕና ፑቲን በስልክ ባደረጉት ንግግር ላይም ሁለቱ ሀገራት 175 እስረኞች ለመለወጥ መስማማታቸው ተገልጿል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። መልካም ጊዜ ይሁንላችሁ።